ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ10930 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ነሐሴ 17 ቀን 2007 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜናዎች የምንተነተንበት የፍካሬ ዜና ዝግጅታችን ይቀርባል። በማስከተልም ኃይሉ ገብረ ዮሐንስ ገሞራው በረከተ መርገምን በራሱ አንደበት ሲያነብ እናሰማለን። ከዛ በፊት ግን ኃይሉ ገብረ ዮሐንስ ስለ ግጥሞቹ የሚሰጠውን ትንታኔ እናስቀድማለን። አሁን ወደ ፍካሬው። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። ጤና ይስጥልኝ አድማጮቻችን። ሳምንታዊው የፍካሬ ዜና ዝግጅታችን አሁን ይጀምራል። ዳዊት ገብረ እግዚአብሔር የሚባል ሀብታም የትግራይ ነጋዴ በሰሞኑ ወያኔን በሙስናና በመጥፎ አስተዳደር ሲከስ እጹብ ያሉ ቢኖሩም ይህ የአድዋ ጠባብ ወያኔን የሚወቅሰው በትግራይ አማርኛ ባለመከልከሉ መሆኑን በሰጠው ቃለ መጠይቅ ግልጽ አድርጎታል። ከወያኔም የባሰ ጠባብ የሆነ ፍጡር ለካሳል። እየመጣ ያለውን አስጊ የረሃብ ሁኔታ ለመደበቅ ልክ በ1966 ዓመተ ምህረት በአጼው ሹማምንቶች ተመክሮ እንደነበረው ድርቁና ረሃቡ በኢትዮጵያ የለም ሲሉ ወያኔዎች እያስተባበሉ ናቸው። ወያኔ እርዳታ አያስፈልግም ብሎ በሚሊዮን የሚቆጠር ሕዝብ ግን በውጪ የምግብ እርዳታ የሚኖርበት ሁኔታና የአሁኑን የዝናብ እጥረት አሌ የለም እያለ ነው። በውጭ ሀገር ያሉ ኢትዮጵያውያን ዜግነት የቀየሩትም ሆኑ ያልቀየሩትና ዳያስፖራ እየተባሉ ያሉት ወያኔ ወደ ኢትዮጵያ ጠርቶ ሊደልል ያደረገው ጥረት ውድቅ ከመሆኑ ባሻገር በዚህም የተገኙት ቁጥር በጣም አነስተኛ ሆኖ ወያኔን አሳፍሮታል። ወያኔ የደራ ንግድ ቢፈልግ ኑሮ የሀገር ውስጥ ነጋዴዎችን ፍዳ ባላሳየና ሁሉንም ለትግራይ ተወላጅ የሚል መፈክሩን በጣለ ነበር። የወያኔ መንጋ ጉባኤ በቅርቡ ይካሄዳል ቢባልም ውስጣዊ ልዩነቶቹ አልረገቡም። የሙስናዋ እቴጌ አዜብን ከድርጅቱ አመራር ለማስወገድ ሴራ አለ የተባለውን የሰማችው እባብ ይህ እንዳይሆን እንቅስቃሴ መጀመሯም ተዘግቧል። የጅቡቲ ሁኔታ እየተወሳሰበ መምጣቱ ለኢትዮጵያም ዕጣ አሳሳቢ መሆኑን ቀጥሏል። የድርቁ አድማስ እየሰፋ በመሄድ ላይ እንደሆነ ለተጎዳው ሕዝብ እርዳታ በዘገይቱና እንዲሁም እየደረሰ ነው በተባለባቸው አካባቢዎችም በበቂ ሁኔታ ለመሰራጨቱን መንግስታዊ ካልሆኑ ድርጅቶች መረዳት ተችሏል። የእህል ዕደላው በበቂ ሁኔታና በሁሉም በድርቅ የተጎዱ አካባቢዎች እንዳልሆነ ለአካባቢዎቹ ቅርበት ያላቸው ይገልጻሉ። በአጣዳፊ ሁሉንም አካባቢ ያካተተ የእርዳታ ዕደላ ባለመደረጉና እየታደለ ባለባቸው አካባቢዎችም
በተገቢውና በበቂ ባለመታደሉ አረጋውያንና ሕፃናት ሰውነታቸው ከመመናመን አልፎ ለመሞት እያቃተቱ መሆናቸው አካባቢዎች በአካል የተመለከቱ በምሬት ይገልጻሉ። ወቅቱ ክረምት ቢሆንም ለከብቶች መኖ ለማቅረብ ጥረት አለመደረጉን በማንሳት እነዚሁ ታዛቢዎች በቁጭት ይናገራሉ። ህዝቡ ለሚያቀርባቸው ምሬቶች ወያኔ የተለመደ ማስተባበያ እየሰጠ ቢሆንም ማንንም ሊያሳምን ግን አልቻለም። በተጨማሪም በአንዳንድ አካባቢዎች ሕፃናትና አረጋውያን በተቅማጥ በሽታ እየተሰቃዩ እንደሆነና እስካሁን ምንም አይነት የሕክምና ዘመቻ ያልተጀመረ መሆኑም ታውቋል። ወያኔ ከበቂ በላይ የእህል ክምችት እንዳለው በለፈለፈ ማግስት 222000 ሜትሪክ ቶን ስንዴ ከውጪ ለመግዛት ባሳለፈው ሳምንት መወሰኑን ማወቅ ተችሏል። ወያኔ ቃል አቀባዮች ለማስተባበል የሚሞክሩት የስንዴ ግዢ የሚፈጸመው ከመጠባበቂያ የእህል ክምችት የወጣውን እህል ለመተካት እንደሆነ ቢሆንም አለ የሚባለው ክምችትም በጣም ዝቅተኛ ለመሆኑም አያጠራጥርም። ከክምችቱ ተወስዶ ለደቡብ አፍሪካ ተሽጦ ነበር የተባለውም ሐቅ መሆኑ ተጋልጧል። በየዓመቱ 3ና 4 ከውጪ እህል በተለይ ስንዴ በብዛት እየተገዛ መሆኑ ለዚህ ስጋት ማጥበቂያና ማረጋገጫ ሊሆን ይችላል። በድርቅና በረሃብ የተጎዳው ህዝብ ስቃው እየጨመረ ሄዶ ቀደም ሲል ሰውነታቸው የተመናመኑ ወገኖች በአነስተኛ ቁጥር ሳይሆን በመቶና ሺዎች ሊሆን ይችላል የሚል ስጋትም አለ። ለዚህ ረሃብ በይፋ እርዳታ ማሰባሰብ ከወንጀል መደመሩ እንደማይቀር የሚጠረጥሩ ብዙዎች ናቸው። የእርዳታ ገንዘብ በረሃብ ለተጎዱ ወገኖች ማሰባሰብ የግድቡን መዋጮ ስለሚያመናምን በወያኔ ዘንድ አይደገፍም። ወያኔ ለቡድኑ ጥቅሙና ለከንቱ ውዳሴው ሟች በመሆኑ የተከሰተው ረሃብ እስካሁን በያዘው መልኩ እንደሚያድበሰብሰው ይጠበቃል። ወያኔ የውጭ ምንዛሪው በእጅጉ መመናመኑን በይፋ ገልጾ ሁኔታው አሳሳቢ መሆኑን ተናግሯል። ይህ የተገለጸው ነሐሴ 11 እና 12 በተካሄደ ስብሰባ በአርካበ ዕቁባይ ነው። የውጭ ምንዛሪው የመነመነው የውጭ ንግድ በሚያስደንቅ ሁኔታ በመቀዝቀዙና በመውረዱ እንዲሁም የአምራች ኩባንያዎች አለመስፋፋትና ያሉትም እየተዳከሙ መሄዳቸው ነው ተብሏል። ከውጭ ንግድ ለማግኘት የታለመው በዓመት ከ5 እስከ 10 ቢሊዮን ዶላር የነበረ መሆኑንና የተገኘው ግን ከ3 ቢሊዮን ዶላር በታች እንደሆነ አርካበ በምሬት ለተሰብሳቢው ሲገልጽ የውጭ ምንዛሪ መመናመን የመንግስታቸው የወያኔን አቅም እንደሚያመናምን ጠቅሶ የጉዳዩን አሳሳቢነት ጫና በመስጠት ለተሰብሳቢው አቅርቧል። በሌላ በኩል የተሰበሰቡት ባለሀብቶችና የድርጅቶች ዋና ስራ አስኪያጆች የውጭ ንግድ ለመዳከሙ በዋነኛነት ተጠያቂው ራሱ ወያኔ መሆኑን በዝርዝር አስረድተዋል። ባለሀብቶቹ ካነሷቸው ችግሮች ውስጥ በተደጋጋሚ የኤሌክትሪክ ኃይል ለስራቸው በሚያስፈልገው መጠን አለማግኘትና አንዳንዴ በአንድ ቀን በአብዛኛው በሳምንት ውስጥ በተደጋጋሚ መቆራረጥ፣ የመልካም አስተዳደር እጦት፣ የወያኔ የፖለቲካ ስብሰባ መብዛት፣ የወያኔ ባለስልጣናት የሚሳተፉበት የቡና የኮንትሮባንድ ንግድ በተደራጀ መልኩ መስፋፋት፣ ለውጭ ዜጋ ባለሀብቶች በአድሏዊነት የሚደረገው እንክብካቤ መጠናከር፣ ሜቴክ የሚባለው የወያኔ መከላከያ የተሰማራባቸው የንግድ ዘርፎች ወሰኑ አለመታወቁ፣ ለስራ የሚሆን መሬት ማግኘት ግመል በመርፌ ቀዳዳ መሽሎክን ያህል ከባድ መሆኑና የመሳሰሉ የወያኔን ማንነት ያጋለጡ ሐሳቦች ተሰንዝረዋል። አድጋለች በተባለችው ኢትዮጵያ የመድኃኒት ፍጅታዋ ከ90% በላይ የሚሆነው ከውጭ የሚገዛ በመሆኑ የእድገቱን እንቆቅልሽ ትርጉም ያሳጣዋል። የእርሻ ምርት ስንዴ ከ85% በላይ፣ ምስር 40% በላይ፣ አኩሪ አተር 20% በላይ እንዲሁም ስኳር ከ60% በላይ፣ የምግብ ዘይት ከ80% በላይ፣ ሩዝ ከ90% በላይ ከውጭ ተሸምተው የሚገቡ ናቸው። ሌላው በዚህ በተጠቀሰው ስብሰባ ላይ በምሬት የተነሳው በየቦታው የተቀመጡ የወያኔ ሹማምንት የብቃት ማነስ ነው። ይህ አወያይ የሆኑትን ሚኒስትሮች በጣሙን አንገት ያሰበረ እንደሆነ ከስብሰባው ታዳሚዎች መረዳት ተችሏል። ሚኒስትር የሚባሉት ሁሉ ከውጭ አማካሪ ይቀጠርላቸዋል። ይህ ማለት የማስትሬት ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ መምህራን ተቀጥረውላቸው ፈተናዎቹንና የመመረቂያ ወረቀቶቻቸውን እየጻፉላቸው ማለት ነው። አርካበ ሚኒስትር ሆኖ ከውጭ አማካሪ ተቀጥሮለት እንዳልነበር ሁሉ ዛሬ እሱም ወግ ደርሶት የጠቅላይ ሚኒስትሩ አማካሪ ተብሎ ተቀምጧል። በየቢሮው ከተሰገሰጉት የወያኔ ባለስልጣናት ከሚኒስትር እስከ ታችኛው ኃላፊ የሥራ ብቃት ጭራሽ የሌላቸው በመሆኑ በየጊዜው በፖለቲካ ስብሰባ ሰራተኛውን ጠምደው በመያዝ
ተሸማቆ እንዲሰራ ከመሞከር በቀር የተቀመጡበትን ኃላፊነት ግን ሰርተው የማሰራቱ ብቃት እንደሌላቸው እንዲህ ራሳቸው በጠሩት ስብሰባ እስካፍጢማቸው ይነገራቸዋል። በዚህ ሳቢያ የመንግስት ድርጅቶችን በውጭ ኩባንያዎች እንዲተዳደሩ እየተደረገ ያለው የኤሌክትሪክ ኃይል ባለስልጣን መስሪያ ቤትን ለህንድ ኩባንያ፣ ቴሌኮሙኒኬሽን መስሪያ ቤትን ለፈረንሳይ ኩባንያ መስጠታቸው የሚታወስ ነው። እነዚህ የተጠቀሱት ችግሮች በወያኔ የሚወገዱ ሳይሆን ችግሮቹ ራሳቸው ወያኔን የሚያስወግዱ እንደሆነ የፖለቲካ ተንታኞች አበክረው ያስረዳሉ። የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ቢሮ በዚህ ሳምንት ባሰራጨው ዘገባ በነሐሴ ወር በኢትዮጵያ 4.5 ሚሊዮን የሚሆኑ ዜጎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል። ድርጅቱ ይህንን ዘገባ ያወጣው የግማሽ ዓመት ግምገማውን ካጠናቀቀ በኋላ መሆኑ የተገለጸ ሲሆን ለተረጂዎቹ የምግብና ተዛማጅ እርዳታ ለማድረግ 386 ሚሊዮን ዶላር እንደሚያስፈልገው ማሳውቋል። በየቦታው ድርቅ መግባቱና የተረጂዎች ቁጥር በመጨመሩ ለእርዳታ የተመደበውና መሰብሰብ ያለበት በጀት ከ158 ሚሊዮን ወደ 386 ሚሊዮን ዶላር ያደገ መሆኑን ገልጿል። ኢኮኖሚው በጥምር አሃዝ እያደገ ነው፣ አገሪቷ ለምታለች ዳብራለች እየተባለ በሰፊው ጥሩምባ በሚነፋበት በአሁኑ ሰዓት ብዙሃኑ ሕዝብ የድህነት ኑሮ እንኳን መኖር እያቃተው በከፍተኛ ስቃይና መከራ ውስጥ እየማቀቀ ይገኛል። ከላይ እንደተጠቀሰው በአንዳንድ አካባቢዎች በደረሰው የዝናብ እጥረት ምክንያት በገጠር ረሃብ ተስፋፍቶ ዜጎችን ከሰውነት ጎዳና ማውጣት የጀመረ ሲሆን በከተሞች አካባቢ ደግሞ ለኑሮ አስፈላጊ የሆኑ የምግብ ዕቃዎች ዋጋቸው በመናሩ ሕዝቡን ስቃይ ውስጥ ከተውት ይገኛሉ። ወያኔ ከውጭ በግዢ አስገባለሁ ሚሊዮን የስንዴ ዋጋ ወጪ ለመሸፈን አሁን በመሸጥ ላይ ያለውን የዳቦ ዋጋ ከሚሸጥበት ከ1 ብር ከ30 ወደ 1 ብር ከ50 ወይም ወደ 2 ብር ሊገባ ይችላል የሚል ስጋት አለ። ፍልሰታ ጾም መፈታትን ምክንያት በማድረግ ሰሞኑን ዕቃዎች ሁሉ ከሚገባቸው በላይ በመናራቸው ሸማቹ ከፍተኛ ቁጭትና ብስጭት ውስጥ ገብቷል። የጥጃ ዋጋ ወደ 25000 ብር በመናሩ የቅርጫ ደንበኞች የከብት ግዢውን ለመተው ተገደዋል። የአንድ መካከለኛ በግ ዋጋ ከ1500 እስከ 2000 ብር የነበረ ሲሆን ገና ሙክት የተባለው ደግሞ ከ3000 እስከ 4000 ብር ሲሸጥ የነበረ መሆኑ ታውቋል። 1 ኪሎ በርበሬ 200 ብር፣ ወያኔ የሚያስመጣው የጭቃው ዘይት ደግሞ በኮንትሮባንድ በሊትር 115 ብር ሲሸጥ እንደነበረ ለማወቅ ተችሏል። የሀገሪቷን አንጡራ ሀብት በገፍ የሚዘርፉት የወያኔ ሹመኞችና አባሎች የኑሮ ውድነቱን በጨረፍታ እንኳን የሚነካቸው ባይሆንም ብዙሃኑን ሕዝብ ግን መኖር የማይችልበት ደረጃ እየደረሰ መሆኑ ይታወቃል። የደቡብ ሱዳን ችግር በሸምጋዮች ማንነት ሳቢያ በሰላም ሊፈታ አልቻለም። ከመጋረጃ ፊት ለፊት በስልጣን ሽኩቻ የተጋጩት ከዲንካ ጎሳ የሚወለዱት የአሁኑ የአገሪቱ ፕሬዝዳንት ሳልቫኪር እና የኑዌር ተወላጅ የሆኑት ዶክተር ሪክ ማቻር እስከ ጦር መማዘዝ ደርሰው አገሪቱን ወደ ጦርነት አውድማ ቀይረዋታል። በእነሱ የጦርነት ፍልሚያ ሳቢያ ከ60,000 ሰው በላይ ከቀዬው ተፈናቅሎ ለስደት ተዳርጓል። ሁለቱ መሪዎች በጫሩት ጦርነት ሕፃናትና አረጋውያን በረሃብ አለንጋ እየተገረፉ ነው። ነዳጅ መኖሩ ያመጣው መዘዝ እንደሆነ የውጭውን ፖለቲካ በቅጡ የሚተነትኑ ያስረዳሉ። ከዚህ ቀደም ሸምጋይ የተባለው የወያኔው ጠቅላይ ሚኒስትር ኃይለማርያም ፕሬዝዳንቱ ሳልቫኪር ላይ ጸያፍ ዘለፋ መሰንዘሩ ሳያንስ ስዩም መስፍን የድርድር ሰነዱ ላይ በግል ሳልቫኪር ይፈርማል ብሎ በተናገረ ማግስት ኬር መፈረማቸው ቀርቶ አዲስ አበባ አልመጣም ብለው እንደነበር ይታወቃል። ኦባማም እርምጃ እንደሚወስድ መፈከሩ አይረሳም። እነዚህ ወገኖች በሸምጋይነት ስም ጦርነቱ እንዲቀጣጠል ነዳጅ እያርከፈከፉ እንደሆነ ሊሳት አይገባውም። ይህንን ክስተት ልብ ብሎ ላጤነው ከመጋረጃ ጀርባ ሌላ ጉድ እንዳለ መጠርጠር አይሳነውም። አሜሪካ ከታሊባን በአጠቃላይ የሰው ልጆችን መብት ከሚረግጠውና በተለይ ሴቶችን በአስከፊ ሁኔታ ከሚጨቁነው ጋር ተባብራ የሰራችበት ሰበቡ ሌላ ሳይሆን ነዳጅ ነበር። በእርግጥ አፍጋኒስታን ነዳጅ የላትም። ነዳጅ ባይኖራትም በወቅቱ የአሜሪካው የነዳጅ ካምፓኒ ዩኖካል ከቱርክሜኒስታን አፍጋኒስታን አቋርጦ ፓኪስታን ድረስ በ2 ቢሊዮን ዶላር የጋዝ መስመር በ2.5 ቢሊዮን ዶላር ደግሞ የነዳጅ መስመር ከመገንባት አቅዶና ተስማምቶ ስለነበር መሆኑን ማጤን ተገቢ ይሆናል።
የደቡብ ሱዳን ነዳጅም ኢትዮጵያን አቋርጦ ጅቡቲ ለመሄድ በመሰረታዊ ሐሳቡ ላይ ስምምነት እንደተደረሰ መናፈሱን ማስታወሱ የግድ ይሆናል። የወያኔዎቹም የኦባማን ፉከራ፣ ዛቻና ስድብ ለጊዜው ላልታወቀ የአሜሪካ የነዳጅ ድርጅትን ጥቅም ለማስጠበቅ መሆኑን መጠርጠሩ ተገቢ ይሆናል። ቻይና ከደቡብ ሱዳን ጋር በነዳጁ መስክና በአጠቃላይ ስምምነት መፈረሟም ምዕራቡን ማስቆጣቱ አልቀረም። አመፀኛው ሪክ ማሻር ከቀደም ጀምሮ ለምዕራቡ ጥቅም የቆመ እንደሆነ ውስጥ አዋቂዎች ይናገራሉ። ይህ የቻይናና የአሜሪካ ፉክክር ወደ ጎረቤታችን ጅቡቲ ተሻግሮ የዚች ትንሽ ሀገር ሁኔታ ውስብስብ አድርጎታል። አሜሪካ ብዙ $100 ሚሊዮን ከፍሎ ከጅቡቲ ፍቃድን በማግኘት ለሞኔር የሚባል ሰፊ የጦር ሰፈር መስርቶ 4000 ወታደሮችን አስፍሮ የአብራሪ አልባ ድሮን ማዕከል አድርጎ መቆየቱ ይታወሳል። ከጅቡቲ የተነሱ ድሮኖች ሶማሊያን፣ የመንን ሲደበድቡ መቆየታቸው ምስጢር አይደለም። ይህ በዚህ እንዳለ ቻይና ከጅቡቲው ፕሬዝዳንት ኦማር ገሌ ጋር ተስማምታ የባህር ኃይል ጦር ሰፈር መስርታ ነበር። ይህም አሜሪካን ያስቆጣ እርምጃ መሆኑ ሲነገር የቆየ ቢሆንም አሁን ደግሞ ኦማር ገሌ አሜሪካኖቹ ጅቡቲን ለቀው እንዲወጡና የጦር ሰፈር ባለቤትነት 10,000 ወታደሮችን አሰፍራለሁ ያለችው ቻይና ብቻ እንድትሆን ወስኗል። ውስጥ አዋቂዎች ለአራተኛ ጊዜ ልመረጥ ባዩ ገሌ በራሱ ላይ መፈንቅል ሊያመጣ ይችላል ብሎ ጠቁመዋል። አሜሪካኖች በሚጎነጉኑት ሴራም ወያኔም ሻቢያም የራሳቸው ሚና ይኖራቸዋል ተብሏል። ፍሩድ የተባለው የአፋር አማጽያን ድርጅት እንደገለጸው ከሆነ የጅቡቲ ጦር አማጽያኑን ለማጥፋት በኦቦካና ታጁራ አካባቢዎች ሰፊ ዘመቻን ከፍቷል። የጅቡቲው ተወላጅና በሶማሊያ የአፍሪካ ህብረት ጦር የጦር ክልል 4 አዛዥ የሆነው ኮሎኔል አብዱራህማን አብዲ ዲምቢል በቅርቡ የወያኔን ጦር አውግዞ የይፋ መግለጫ ሰጥቷል። የወያኔ ጦር ለአፍሪካ ህብረት አዛዦች ተገዢ ሳይሆን እዝ የሚቀበለው ከአዲስ አበባ ነው ያለው ኮሎኔል የወያኔ ጦር በውጊያ የተያዙ ቦታዎችን አፍሪካ ህብረት አዛዦችን ሳያማክር ጥሎ መውጣቱን ጠቅሷል። የወያኔ ጦር ቦታዎችን በድንገት ለቆ በመውጣቱ ነዋሪዎች ለጽንፈኞች ተጋልጠው ነበር ያለው ይህ ኮሎኔል የወያኔ ጦር የለቀቀውን ቦታ ሁሉ የጅቡቲ ጦር ለመያዝ ተገዷልም ብሏል። የወያኔ ጦር ግቡ ምን እንደሆነ ማወቅ ተስኖናል ሲልም ኮሎኔሉ ደምድሟል። ወያኔ ስለ ጉዳዩ ምንም መግለጫ ያልሰጠ ሲሆን ጥሎ የጠፋባቸው ቦታዎች ሃልጋን፣ ኑርፋና፣ ቦአ፣ ቡካ ካብሌ፣ ኤል አሊና ቡክነሳር መሆናቸው ታውቋል። አድማጮቻችን እኛም የፍካሬ ዜና ዝግጅታችንን በዚሁ እናጠናቅቃለን። የቶምቦላ ቲኬቶችን በመግዛት ፍኖተ ዴሞክራሲን ይርዱ። በኢህአፓ በየቀኑ እየተዘጋጀ የሚቀርበው የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ከመጋቢት 23 ቀን 2007 ዓመተ ምህረት ማለትም ከኤፕሪል 1 2015 በሳተላይት አማካይነት ወደ ኢትዮጵያ እንዲሁም በመላው ዓለም ለሚገኙ አድማጮቹ ደግሞ በኢንተርኔት፣ በስልክ እንዲሁም በሞባይል አፕስ ፕሮግራሙን ሲያስተላልፍ ቆይቷል። ወደ ሀገር ቤት የሚደረገውን የሳተላይት ስርጭት በአንዳንድ ወቅቶች በወያኔ የሞገድ አፈናና በሌላ ምክንያት ችግሮች ቢደርስበትም ችግሮቹን ተቋቁሞ ስርጭቱን በተከታታይ ለማድረግ ጥረቶች ተደርገዋል። የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በሚያስተላልፋቸው ልዩ ልዩ ፕሮግራሞች አድማጮቻችን መርካታቸውን በየጊዜው ከሚደርሱን ደብዳቤዎች ለማወቅ ችለናል። የአድማጮቻችንን ፍላጎት ይበልጥ ለማሟላት የምንጥር መሆናችንን አሁንም ቃል እንገባለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የ24 ሰዓት ፕሮግራም የሳተላይት ስርጭት እንዲቀጥል የአድማጮች እርዳታና ትብብር ያስፈልገዋል። ስለሆነም የተዘጋጀውን የቶምቦላ ቲኬት በመግዛት ፍኖተ ዴሞክራሲን በመርዳት ይተባበሩ ዘንድ የወገን ጥሪያችንን እናስተላልፋለን። ቲኬቶቹን በሚከተለው መንገድ ማግኘት ይቻላል። 1. በየከተሞቹ ከሚገኙ የፍኖተ ዴሞክራሲ ደጋፊዎችና ተባባሪዎች። 2. በኢሜይል መልእክት በefdpu@aol.com በመጠየቅ 3. በስልክ ቁጥር 202-291-4217 ደውሎ በመጠየቅ
4 ወይም በፖስታ ሳጥን ቁጥር ፒኦ ቦክስ 73337 ዋሽንግተን ዲሲ 20056 ጽፎ በመጠየቅ ማግኘት ይቻላል። ጠይቁን፣ በአድራሻችሁ እንልካለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ጤና ይስጥልኝ አድማጮቼ። አዎ አይኖቼ ለማየት ፈዘዙ፣ ጆሮቼም በመስማት ደነዘዙ። ለኔ የሚታየኝ አይታያቸው፣ ለኔ የሚሰማኝ አይሰማቸው። በምን ቋንቋ እንዴትስ ብዬ ላስረዳቸው? አለቻ ዘፋኝቱ። እውነቷን እኮ ነው። ታላቁ ሊቅ ሲራክ ለጠቢብስ አሐቲ ቃል ትበቆ ይላል። ለብልህ ሰው አንድን ነገር አይቶና ሰምቶ ለማወቅ አንዲት ኃይለ ቃል ብቻ ትበቃዋለች ማለቱ ነው። ይገርማል። እኛ ደግሞ ብዙ ተናግረንም ብዙ ሰምተንም ለማወቅ አልሆነልንም። ብዕረኞች ለታዳሚዎቻቸው በተለያየ ስነ ጽሑፋዊ ማዕዶች ልዩ ልዩ የመንፈስና የህሊና ምግቦችን ያቀርባሉ። ተመጋቢው ተጋባዥ በስርዓት ተመግቦ ባያጣጥም ከባድና አስቸጋሪ የሆነ ፈተናና ችግር አለ ማለት ነው። በዚህ መቅረጸ ድምፅ ውስጥ 3 ተልእኮዎችን ያገመሩ 3 ሐሳቦች ሰፍረዋል። የተጻፉት በግጥም መልክ ነው። እንደሚታወቀው በስነ ጽሑፍ ዓለም ድግስ ላይ መረቁም ሆነ ገፈቱ ግጥም ነው። ስነ ግጥም እንደ ሰማይና ምድር የሚከብድ ሐሳብን በጥቂት የነጠሩና የለመለሙ ቃላት አማካይነት መግለጽ ያስችላል። ለስነ ጽሑፍ ትልቅ ቤተሰብ ስነ ግጥም ከሰማያት የወረደ ጸጋና በረከት፣ ልግስናና ረድኤት ነው ማለት ይቻላል። 2-3 ቀጫጭን የስንኝ ዘለላዎችን ያዘለች አንዲት አርኬ ወይም ስታንዛ የጠቅላላውን ምድር ስነ ፍጥረታዊ ይዘትና ክስተት አካታ ለመግለጽ ትችላለች። በበኩሌ ይህ ምስጢር በመጠኑም ቢሆን የገባኝና የማረከኝ በመሆኑ የምጫጭረው በግጥም ነው። ከውስጣዊ ልቦናዬ ውስጥ በግለት እየነደደ የሚቀጣጠለውን ሐሳቤን የምተነፍስበት አካላዊ አሸንዳዬ ስነ ግጥም ከሆነ ውሎ አድሯል። ለምጽፋቸው ግጥሞቼ ፈለገ ሐሳብና መገኛ ምንጭ የሚሆነኝ አብዛኛውን ጊዜ የእናት ሀገሬ ኢትዮጵያ እና የወገኖች ኢትዮጵያውያን ትንግርታዊ ሁኔታ ነው። ሁለቱም በተለያዩ የሚያፈናፍን ቅራኔዎች ተወጥረው ለዘመናት ሲማቅቁ ይኖራሉ። በአንድ በኩል ለምድሪቱ ታሪክ
ብኩርና ያላት በጥንታዊ ታሪኳ ስልጣኔዋ ባህሉና ሌላው ሁሉ ቅድምና ያላትና ተወዳዳሪ የሌላት ጥንታዊት ሀገር መሆኗ ይታወቃል። በዛው አንጻር ደግሞ የታሪክ የባህልና የስልጣኔ ዝውሮች መሆኗ ይነገራል። በአንድ በኩል በተፈጥሮ ሀብቷ ወደር የማይገኝላት ባለጸጋ ውብ ሀገር መሆኗ ይታወቃል። በዛው አንጻር ደግሞ በድህነቷ የመጨረሻይቱ ሀገር እንደሆነች ምስኪን ሀገር እንደሆነች ተረጋግጧል። በአንድ በኩል የሰው ልጅ ዘር ከናስፈላጊው የህይወት ትሩፋቶች ጋር መቅደማዊ መገኛ ክቡርና ንዑድ ሀገር መሆኗ ሲረጋገጥ፣ በሌላ በኩል ደግሞ የሰው ልጅ እጅግ ረክሶባት ልጆቿ እየተገደሉ ሬሳቸው የሚሸጥባት ሀገር፣ አረጋውያን አባቶቿ እንደ አለሌ ኮርማ ቆለጣቸው እየተቀጠቀጠ የሚኮላሹባት ሀገር መሆኑን እናውቃለን። ስለዚህም ሁሉ ነገር እያለላት ሁሉ ነገር የሌላት ሀገር መሆኗ ከዘመን ወደ ዘመን የምታደርገው ሂደቷ ከላይ ወደ ታች እያቆለቆለች ወደ አዘቅት መውረዷ፣ ህዝቦቿ ከባህር ማዶ ሰርጎ በገባ ነጭ እሳት መታመሳቸውና በመሳሰሉትም ገጠመኞች ፈተናዎቿ መራራ መከራን፣ ጠቋራ ብሶትን፣ ድፍን ጨለምተኝነትን የሌሎችን በነቂስ ባላውቅም ለእኔ ስታሳየኝ ኖራለች። ለምሞነጫጭራቸውና ለምጫጭራቸው ግጥሞቼ ሁሉ የመንፈስ ኮርኳሪ አረቦኔ ይህ አሳዛኝና አሰቃቂ የሀገሬ ሁኔታ ነው። ለሰዎች በፍላጎቴና በውዴታ የማደርገው ይመስላቸው ይሆናል እንጂ በበኩሌ በግዴታና በመጨነቅ የምፈጽመው ነው። የምጠነቀቅበት ጉዳይ ቢኖር ስነ ግጥሜ ህጋዊ ስርዓቱንና ጥልቃዊ ያገላለጽ ስልቱ እንዳይዛባብኝ ብቻ ነው። የቅርቤ ትኩረቶች ሀገሬ ኢትዮጵያና ወገኖቼ ልጆቿ ይሁኑ እንጂ የግጥሞቹ ይዞታዊ ትግብርቶች ብሔራዊና ወገናዊ ድንበሮችን አልፈው ዓለም አቀፍ ሁኔታዎችንም በአጠቃላይ መልካቸው የሚዳስሱ ናቸው። የግጥሞቼ አውታራዊ እግር እዛም ይርገጥ እዚህ ማዕከላዊ ብርቱ ሰው ነው። ይህን ነጥባዊ ነጥብ የትኞቹም ግጥሞቼ ስተውት አያውቁም። የዚህ ዓለም የብረኞች ግሪ ነፍስ ውጭ ነፍስ ትግል የሰውን ልጅ ከክፋት ወይም ኢቭል ጋር ከፍተኛ ጦርነት ፈጥረው ክፉኛ በማጣላት ደብድበውት እንዲርቃቸው ማድረግ ብቻ ነው። አንድን ስነ ግጥማዊ ይዘት በእርገቱ ወደ ላይ ወደ አርያም ወደ ራማ ሽቅብ የሚያጎነውና ወደ ታችም ወደ በርባሮስ በርዕታዊ ጥልቀቱ የሚያምዘገዝገው ያቀራረቡ ስልታዊ ህግ መሟላትን ጨምሮ ይዘቱ ረቂቃዊ ግስበትን ተላብሶ የብዙሃን አድማጮችን ቀልብ ስቦ ሲማርክና ግርማ ሞገስ ሲያገኝ ብቻ ነው። በእነዚህ መስፈርቶችም መሰረት ተከታዮቹ ግጥሞች የሚጠበቅባቸውን ግብ መጥተዋል እላለሁ። የሚያስገርም ትንግርታቸው ሁሉም ትንቢት አዘል ግጥሞች ስለነበሩ
በዛሬው ተጨባጭ ዓለም ውስጥ ትንቢታቸው ሁሉ ፏ ተንቧ ቦግ ብሎ በአደባባይ ሲፈጸሙ በማየታችን ነው። ለዚህ አባባሌ አንዳንድ ማስረጃዎችን ከሰፈሩት ግጥሞች ውስጥ እጠቅሳለሁ። አንድ ያልሆንም ብለው አንድነት እንዲያጡ አንዳንድ ወስላቶችን በጎሳ ወረንጦ ስታቆናጥጡ ከሾህ ህሊና ላይ በጠመቃችሁት እንስሳችሁ ፈልቶ በኃይል ሲቆመጥጥ ዝቃጩ አተላ ገምቶ ሲከረፋ ያ የእናንተው ብጥብጥ ትግል ቅጥ እንዲያጣ ተውሳክ የሆናችሁ ኢምፔሪያሊስቶች፣ ኮሎኒያሊስቶች፣ ደቂቀ ቹቹሊ ፋሽስቶች ሁላችሁ የኒክለር ነፋሪት አንግዶ አቃጥሎ ቀቅሎ ይፍጃችሁ። በረከተ መርገም ውስጥ የሚገኝ አንድ አርኬ። ታዲያስ ዛሬ በሀገራችን በኢትዮጵያ ውስጥ ማን ነው ስልጣን ይዞ በዲፋክቶ የሚገዛው? ኢምፔሪያሊስቶችና ኮሎኒያሊስቶች አይደሉምን? ይህ ከ35 ድፍን ዓመታት በፊት የተነገረ ትንቢት ነበር። ዛሬ በተግባር ታይቷል። ሌላ ልጨምር። ያልተደረገውን ከጽንፍ እስከ አድማስ ጊዜን ጊዜ ገጭቶት የወልደው ይመስል መዋቲውን መንፈስ ከቶ መመስረትህ የበደል ማጽደቂያ የውሸት ምክር ቤት በተስማምቻለሁ ለማድለብ ከሆነ የሰዎችን ሙግት ጮማ ለማያወጣው ከአኞ በስተቀር ልፋጭ ሊያበረክት አስበህ ከሆነ እንዲያ ማድረግህ የሰው ልጅ ለማወቅ መንጋ ማጎሪያውን ምክር ቤት ነው ብለህ ለኛ ስላሳለፍክ ያንግሎ ሳክሶኑ ለፍዳዳ ዊሊያም ዘርህ አይባረክ። ይህስ እውነታዊ ሀቅ በሀገራችን በአሁኑ ወቅት አልተፈጸመም ትላላችሁን? በምክር ቤት ስም የተሰበሰበው መንጋ ምን አይነት እንደሆነ የምታውቁ ስለሚመስለኝ ማብራራት አልፈልግም። ሌላ አንድ ልጨምር። ከበረከተ መርገም ውስጥ የቆየ የነበረ ትንቢት ዛሬ የተፈጸመ በተግባር የታየ። አዎ፣ በምን ቋንቋ እንዴትስ ብዬ ላስረዳቸው አለች። ተረዱም አልተረዱ እኔ ግጥሜን ማቅረቤ አይቀርም። ይኸው የሚከተለው ሌላ ማስረጃ። ሆኖም የአዳሜ ልጅ ብትሰማኝ ተመከር፣ የዳዋ ውስጥ አይጥ የሜዳው ጓጉንቸር፣ የቆንጥር ከርከሮ የደኑ ውስጥ አነር፣ የመንደር ጅምር ሕዝብ የበረሃው ነብር፣ የጉድጓዱ አሸን የባህር ውስጥ አዞ፣ የረግረጉ አልቅት የኩይሳው ቁጫጭ፣ የአየር ጆፍ ያሞራ፣ ከቶ ሁሉም ነገር በደመ ነፍስ ኃይል የሚንቀሳቀሰው ጠቅላላውም ፍጡር አኝኮ አመንዥኮ ከርትሶ ደቁሶ አድቆ ሰልቆ ሰልቅጦ እንዳትቀር አስብ፣ ተመራመር፣ ጠንቁል፣ ተሰላሰብ፣ አጥብቀህ ተራቀቅ። ለአንተነት ስትል ሁኔታው ቢረቅም በዘመኑ ነገር ይህ ነው የገፋፋኝ ዛሬ ለመናገር ይላላ። በረከተ መርገም ውስጥ ያለ ሌላው አርኬ ነው።
ታዲያስ ይሄ ሐቅ አይደለም እንዴ? አንድ ታዳጊ ምሁር ትውልድ ሳይቀቀልና ሳይጠበስ ከነህይወቱ መበላቱን የሚረሳ ይኖር ይሆን? ዛሬስ ቢሆን በገዛ ቤቱ ከዛም ከዚህ የመጣ ከየኩይሳው ከየባህሩ ከየጉድጓዱ የፈላ ኃይል አይደለም እንዴ ህዝባችን እያተራመሰና እያመሰ ያለው? ይህ እንዴት ከ35 ዓመታት በፊት የተነገረ ነበር፣ ዛሬ በድርጊት በግልጽ በአደባባይ ታይቷል። ከዚህ የበለጠ ሌላ መናገር እንዴት ይቻላል? በረከተ መርገም ዝንተ ዓለም ሲገዝፍ ከይምንት ኑባሬ ምንትነት ተገኝቶ ሕይወት እሱ ተረተር ያኔ በፍጥረት ቀን የህላዌ አልፋ ህልው ሲቆረቆር ከፍጥረት አንደኛው ያ ትልቁ ፍጡር ሰው እየተባለ ባለም ውስጥ እንዲኖር በሕይወት መዝገብ ላይ ስሙ ቀልሞ ነበር። እንዳፈጣጠሩ እንዳመጣጡ እንደተሰጠው ተመዛኝ ከሆነ በስነ ፍጥረት ውስጥ ማን ነው ከቶ እንደሰው የተሽሞነሞነ ወገኛ ተብሎ ከህሊና ጋራ ተሞሽሮ ሊኖር በክብር የሰፈነ በግብር የገነነ? ግና ምን ይሆናል? የሆነውን ትቶ ላለመሆን ሲሻ አጉል ሲቀናጣ ሌላ ሆኖ ቀርቷል። የሱነቱን ትቶ ምንነቱን ንቆ ሌላ በመሆኑ ደረግመው ተነሳው የኔው ስለሆነ ያንደኛው ፊት ጎን ከምንጅላት ሐረግ ቅርንጫፉን ይዞ ሲሳሳብ ወገኑ ተጽፎ እንዳለው በመጣፍ ባልቴት ኮፍራማ ይልቅ የደም ነው ሚዛኑ። ስለዚህ ልጀምር የርግማኔን ሀሁ የመርገሜን አሊፍ ምናልባት ቢያበርደው የንደቴን እሳት ተዳፍኖ ያለውን ከልቤ ሲንገጫ ምናልባት ከናንተ ፍላጻው ጨራርፎት ቢኖር ቅር የሚሰኝ በሱነቱ ግምት በተዛባ መንፈስ መሰሌን መርገሜ ሀጥ ነው ቢያሰኘኝ ራሴው በራሴ የኔ ገሃነም። ሆኖም ሚስጥሩ ባይገባም ላያሌ ዘመናት በአንክሮ ምጥቀት ስናየው የኖር ነው ሲነድ ሲቃጠል የሚስቅ እሳት። እርግጥ ነው ክቡራን፣ እውነት ነው ክቡራት፣ እኔ በበኩሌ አልወድም ነበረ ሰውን ያህል ፍጡር ዳዊትና ዳርዊን ያጸደቁለትን ያንን ትልቁን ትል መወረፍ መጣቆስ። አሁን ግን ሳልፈልግ የትዝብቱ ግፊት እየጎነተለ ኮርኩሮ አስነሳኝ ያላግባብ አላውሱ ምላሴን ሊያስለቅቅ። ከምን ላይ ልጀምር ከየትስ ልነሳ? በየግንባሩ ላይ ለጥፎ ለማኖር የትዝብቱ ወቀሳ። አሁን የተዛባን መንፈስ ያጎበጠ ኑሮ የገለማን ሕይወት ምክንያቱ ሆነው ካስገኙ በዓለም ተራው ምን አረገ? ሊቆቹን ነው መርገም። እንግዲህ ጆሮ ሆይ ለበረከት ያህል መርገሜን ሲጀምር በሊቃውንቱ ነው በእነዚያ ሐካዮች ተፈጥሮን አጣመው ባደረጉት ገባል። እንግዲህ ልጀምር በእነሱ ላንገራቅ። በአየር እርዳታ ጥረህ ተጣጥረህ ታግለህ ያገኘኸው አሰሱን ገሰሱን ልቅምቃሚ ወሬ እንቶ ፈንቶ ተረብ ከስፍራ ወደ ስፍራ ለማዛመት ለሰው ምኞትና ተስፋን ድለላን ፍራቻን ለመስበክ በመላው ሬዲዮ ስትፈጥር ለውሸት ማወጃ እንዲሆን አስበህ ከሆነ የተራኸው የዋሁ ማርኮኒ ነፍስህን አይማር። በኔነት አንቀልባ ታዝለው ለሚኖሩ ለአርበ ሰፊዎቹ ለመሃል ሰፋሪ ለሀብታሞች ብቻ ለማበርከት ጥቅም በየመንገዱ ላይ ደሃን እየገጩ ሕይወትን ለማውደም
የባይተዋርን ነፍስ ያላግባብ አጥፍቶ አስፋልት ለማጨማለቅ እንደኔ ባለው ደግሞም ለማጭለጊያ አንዳንዲቷ እንደማን እንዲሆን ከሆነ የተግባር ግቡ ለጭቅና አቋም ደንቆሮ ፓራዳይ ከመኪና ጋር ውቅያኖስ ከጥንት ጀምሮ እኛ እንዳየነው ሲነድ ሲቃጠል የሚስቅ እሳት ስትሰሩ ከጥንቱ የአየር መንኮራኩር ለመጫን ከሆነ አልባሌ ካልቸር ደግሞ ማጓጓዣ ዝባዝንኬ ነገር ምናምኑም መምጫ ከያንኪዎች ሀገር ከናጅሬ ብሄድ ሮንግ ብራዘርስ እንጦሮጦስ ግቡ ከአይሮፕላኑ ጋር ሴራ ለመዶሎት ግዳይ ለማዋሸክ ወሬ ለማዛመት እንዲመች ብለህ ወረዳን ካለሌ ደግሞም ጋለሞታን ማቃጠር አስበህ ግፍን ለመማከር ጭቆናን ለማቀድ ችግርን ለማወጅ በእነዚህ ተመርተህ እንዲሆን ከሆነ ቴሌፎን መስራትህ ደደቡ ግራም ምድር ፋይዳ ያወርድ ከጥንት ጀምሮ ስናየው የኖርነው ሲነድ ሲቃጠል የሚስቅ እሳት ኤሌክትሪሲቲን ለመፍጠር ስታቅድ ምግብ እንዲያበስል ብርሃን እንዲሰጥ ሞተር ሊያንቀሳቅስ ያለው ድበግድ ክፉም እንደደግ ጨካኙም እንደቸረ ባለየው ምቀኛው ሸረኛው ቀማኛው ጨቋኙ አመፀኛ ሌላውም ሁሉ ጉድ እኩል እንዲጠቀም አስበህ እንደውም በድካም መስራት ይህን የጥበባን ሰይጣኑ ኤዲስን ባለህበት ዓለም ያቃጥህ ነጎርጓል ፍሬውን እህሉን ስጋውን ወተቱን መጠጡን ቅባቱን ማቅረቢያ እንዲሆን ለናጅሪዎች ሆድ ለነዚህ አይምንቶች በደም ለሚያመልኩ ለባለ ብጫ ደም ለንወድ አምላክ ለንትኖቹ ነገድ እንዲሆን አስበህ ከሆነ የሰራው ባቡርና ሐዲድ ጅሉ ስቲፋንሰን ሲኦል የሚወርደው ጎርፉ ይዞ ይወረድ ከድሮ ጀምሮ ባንክሮ እንዳየነው ሲነድ ሲቃጠል የሚስቅ እሳት ችግርና ደዌ ከቶም ድንቁርና በምድር ሲፈነድቅ የሚሰራው ሞልቶ ስንቱ ተግባር ሳያልቅ የምድሩ ሳይሞላ አዳሜ ሳይረካ የጠፈሩን ማወቅ ሮኬት ስፑትኒክ ሳተላይት ጋጋሪን እያሉ በከንቱ ዝናን ለማዳነቅ ጀማሪያቸው ሆነህ ይህን በማድረግ የደንቆሮቹ ልቅ ጋሌሎ በሞተው ስጋ ላይ ይብረቅበት መብረቅ ያታላይ የዋሸው የሌባው የከጂው የአጉራ ዘለሉ የክፉ የጭቁ የቀረውን ቶፋ ጤናው ተጠብቆ ህይወቱም ረዝሞ አልባሌ ስራው እጅግ እንዲስፋፋ አስቦ እንደሆነ ያንስጣም ሳይንቲስት ያዋቂ ከርፋፋ ኤክስሬይ የሰራው ዊሊያም ወልካፋ በህይወት እንዳለ ድምጥ ማጡ ይጥፋ ሞቶም እንደሆነ በርባሮስ ያወርደው ብርቱ መልአክ ሞት ነፍሱ እያዳፋ ከድሮ ጀምሮ እኛ እንዳየነው ሲቃጠል የሚስቅ ዘላለም እሳት ነው እና ያ እንቶኔ በደንብ አስፋፍታችሁ ባላችሁ መሳሪያ ባህል ተጭናችሁ ሌላኛውን መብት ባለመስበካችሁ በሙታን ዓለም ውስጥ ህይወት እንዳላችሁ ቁልቢው ገብርኤል ዶጋ አመድ ያርጋችሁ አሃት ዓለምን ለሁለት በማረድ በሐሳብ ከፍላችሁ ነዋሪውን ፍጡር ስታቀጣቅጡት መርዝነታችሁ በየራሱ ባህል በግሉ አስተሳሰብ በብሔሩ መንፈስ እንዳይኖር አርጋችሁ በዘመናት መሃል ባለም ተገኝታችሁ የዝንብ ዲሞክራሲ የምስጥ እኩልነት የጅብል ጽግና በሚለው ዘያችሁ የሰውን ህሊና የአዳሜን መንፈስ በውትብትብ ጠባይ ስለበከላችሁ አዳም ወማርቆስ ከነጭፍሮቻችሁ የመካው መሐመድ ጀሃነም ያግባችሁ ከጥንት ጀምሮ ስናየው የኖርነው ሲነድ ሲቃጠል የሚስቅ እሳት ነው ሊንከልን ፕሌቶ አሪስቶትል ጋንዲ የቀሩትም ሌሎች ደደቦች ሊቃውንት የጠነባ ሐሳብ መብትና ሰላም ፍርድና ነጻነት እያሉ አስተምረው ቁንጮ ቢስ ትምህርት ጭራ የለሽም በተድላ ትዝታ በህልማዊ ህይወት ሰውን መርዘውት
በረቂቅ ዓለም ውስጥ በአሳብ በክለውት በመትግሎት ላይ ስንቱን አስቀጠፉ። የት ይደርሱ ይሆን የእኒህ ሰዎች ነፍሳት? ቡድሃና ሽንቶ ግፋቸውን አይተው ያስጥሟቸው ካለ ከጥንት ጀምሮ እኛ እንዳየነው ሲቃጠል የሚስቅ ዘላለም እሳት የአንድን ሀገር ድቀት ያልነጠረ ባህል የጠነባ ልማድ የረከሰ ጠባይ ለሌላኛው ወስዶ በአግባብ እንዲሰቃይ የዋሁን ህሊና ተቀባዩን መንፈስ ታቡላር ያዘው ያላግባብ አማቶ አንጎል ለመበከል ከደስታ አስታከህ በፌዝና በቀልድ በቧልት በጨዋታ መርዝን ሸፍነህ ልታበላሻካ ሲኒማ በማለት የምትሃት ትዕይንት በማዘጋጀትህ የፍሪዝ ዲቃላ ዊሊያም የተባልከው ይህን በመስራትህ የሮም ግማሽ ጊዜር ለመስዋዕት ያርክህ ዓለም የጠላውን ህዝብ ያረከሰውን ያንን ብላሹን ሰው በዘመናት መሃል ግዕዝ ሱነቱን ትውልድ እንዳይረሳው በምስሉ ትይታ ተጠብቆ እንዲኖር ርዝራህ ግብሩ የገማት ነው እንዲሆን አስበህ ከሆነ አጅሬ ጆቬኒ ባቲስታ ካሜራ መስራትህ እኛ ኑር የሁሴን በረካነት ከጥንት ጀምሮ ስናየው የኖር ነው ሲመት ሲቃጠል የሚስቅ እሳት ነው። ያላንዳች ተውቦ ያለምንም ጥናት ጽሑፍን በማቅረብ የግልም ቂም ይዞ ለንዋይ አልሞ በዲቃላ ቋንቋ ወሬን ለመሰብሰብ ጋዜጣ መጽሔት በሚለው ባልትና መርዝን ለመመገብ ማንም ብርጨባጭ ጨምባጭ የቦጫጭረ ሀገር ለማሰደብ ደራሲ ነኝ ያልከው ክሽኑ እንቶኔ ድርሰትን ለመጻፍ አሪያ ስለሆነ ያባሪው ቃል ብቻ ንጹህ ደም ያሰማ በአፍሪካ አፈር ላይ ጭቆና ድንኳንን ዘርግተህ ያለው ያፈሩን ተወላጅ ያፈሩን አምሳል ያንን አፍሪካዊ ካፈር ደባልቀው በአፓርታይድ ጅራፍ በረሃብ አለንጋ በጭቆና መጋዝ ገርፈው አርደው አሳይኸው ስቃይ አፍሪካ እናቱን አንቅሎ እንዲተፋት ህፃን ሽማግ በሽምቅ ዓላማ በአርሚ ግብርህ ስለገፋፋው ይህን በማድረግ አንተ የሰው ሰይጣን የባህር ጃንጩራ ፕሪቶሪያ ያለው የሮዴሻውስ ምድር ሌላ ሳልልህ ይሁዳ ሲሶስ ከጥንት ጀምረን ስናይ እንደኖር ነው ሲነድ ሲቃጠል የሚስቅ እሳት በስበብ አስባቡ ራስን ለመጥቀም ንብረት ለማደራጀት እያጋነኑት በህግ አመካኝቶ እየተወጡት ደግሞም ለመፈንጠዝ በማዕዘን አይደል ጭቆና ባርነት አለውና አመጽ እንዲስፋፋ በጣም እንዲሆን ከሆነ አስበው መርምረው ስልጣንን የሰሩት ደግሞም ማስተዳደር ህግም ሆነ መንግስት እነዛ ጅጆች የዋሆቹ ፍጥረት ፕሌቶ አሪስቶቴል ሁላቸው ሊቃውንት ይህን ግብዝ ሐሳብ ከግብ ሳያደርሱት በስራ ላይ ሳይውል ገና ሲወጡት ይሻላቸው ነበር አፎቿን ከፋፍታ ብትውጣቸው መሬት ስለሌላው በደል ምሳሌ እንዲሆን ብትፈልግ ለማወቅ ወርደህ ወደ ቆላ ፎርስተርን ጠይቅ ያንን የሰይጣን ልጅ ያጋነንት ከድሮ ጀምሮ ባንክሮ እንዳየነው ሲነድ ሲቃጠል የሚስቅ እሳት ያልተደረገውን ከጽንፍ እስከ አድማስ ጊዜን ጊዜ ገጭቶት ይወልደው ይመስል ሟቹን መንፈስ ከቶ መመስረት በደል ለማጥለቂያ የውሸት ምክር ቤት በተስማምቻለሁ ለማድለብ ከሆነ የሰዎችን ሙክት ጾማ ለማይወጣው ካኞ በስተቀር ልፋጭ ያበረክ አስበህ ከሆነ እንዲያ ማድረግ የሰው ልጅ ለማወቅ መንጋማ ጎሪያውን ፓርላማ ነው ብለህ ለኛ ስላሳለፍ የአንግሎ ሳክሶኑ ለፍዳዳው ዊሊያም ዘርሃ ይባል የንባ አምላክ ይመስል ዋይ ታሪክ ለክ እንደ ወሪት ጣዖት ግንቦትን ጠብቆ ደም ግብርን ሊቀበል ወይም እንደ ቆሪጥ መስዋዕት ሊያነፈንፍ ከተማሪው አካል አስበው እንደሆነ የሙንጣዙን አቃውም ሀ ብለው ሲሰሩ ለኛ አይሆንምና ይመንገል ይመዝበር ይነቀል ከሱ የናዚው ጀስታፖ የሞሶሎኒ አፍራት ዝታው ሲላል ለዘመኑ ሰዎች ያ ብቻ ለስቃይ በቃም ብላችሁ የሹምባሻ ህላዌን ባልቅንትነት ምግባር በማቋቋማችሁ የጥንቱ ግሪኮች በጎለጎታ ውስጥ አጥማችሁ እንዳለ ምድሪቱ ተፋች
ከጥንት ጀምሮ እኛ እንዳየነው ሲቃጠል የሚስቅ ዘላለም እሳት ነው። ባንድ አልሆንም ብለው አንድነት እንዲያጡ አንዳንድ ወስላቶችን በጎሳው ረንጦ ስታቆናጥጡ ከሾህ ህሊና ላይ የጠመቃችሁ ጥንስሳችሁ ፈልቶ በኃይል ሲቆመጥጡ ዝቃጫዋ ተላገምቶ ሲከረፋ ያይናንተው ትግልቅጥ እንዲያጣ ተውሳት ይሆናችሁ ኢምፔሪያሊስቶች፣ ኮሎኒያሊስቶች፣ ደቂቀ ችችሊ ፋሽስቶች ሁላችሁ የኑክሌር ነፋሪት አንድ ዶአቃሉ ቀጥቀቻችሁ ምናምን ቸንዲልስ የመጽሐፍ ስላርጋችሁ ልትፈጡት ያላንዳች ማጣጣም የሚቀርብለትን እንዲግለጽ የእውቀትን አምባ የመንፈስን አድባር ለነወል ይችላል ዘላቂ ህሊናን ቱራ አርጎ በማጠብ በነጭ ለማስቀረት የማወቅን ዋጋ በአእምሮ ሳይሆን በሌጣ ብራና ሰውን ለመለካት ለእንደዚህ ያለ ግብ ከሆነ አስባችሁ ዩኒቨርሲቲውን ድሮ ስታቆሙ የጥንቶቹ ጅሎች ጊዜ ያዋጣችሁ የአውሮፓ ከተማው ይህን ስራችሁን አይቶ የማያልፈው አምላክ አማልክ በኋለኛው ኑሮ ተካፋይ ያርጋችሁ ከዲያብሎስ መንግስት ከሳጥናኤል ሕይወት ከጥንት ጀምሮ እኛ እንዳየነው ሲቃጠል የሚስቅ ዘላለም እሳት ስለ ድምሩ ህዝብ ስለ ተራው ምሁር ትንሳኤና ድቀት ከመፈላሰፉ መናገር ቢያስፈልግ ስለነሱ ጠባይ ደግም ሆነ ግቡ ዝልፎሙ ለከለባት እንዳለው መጣፉ እለገመለ ይውጡ በጸጸቱ ይነጥፉ በሚለው ቃል ዘክተን ይሻላል ማለት ነው። ደግሞስ የሌሎቹ ረቂቃን ሆኖ መርገማች ናቸው። አዎ ነፃነትና ፍርድ መብትና ሰላም ፈጥጠው የመጡ ናቸው ከሌላ ዓለም በጠፈር ቀዳዳ ሾልካ ያመለጡ ወንጀለኞች በጣም ሰማያዊ ሽፍቶች ሳይሆኑ አይቀሩም። የነዚህን ቃላት ተግባራዊ አቋም ሀገሮች ሳንመርጥ ባላስካም ካምቻትካም በያለበት ስፍራ እየዞር ብናይም በምድራችን ዓለም ስፍራ የላቸው። የሰማይና የምድር ልሳናት ተጋጭተው በሽታ ሆኖናል ውጤቱ ጦፋቸው። የክሩቤልና የሱራፌል ቋንቋ ሽፍታ ሆኖ ዘምቶ ልሳን ያንቋቋ ይጫወትብናል በእኛ በሰው ልጆች መኖር የበደለን ያልታደልን በመንግስተ ሰማይ ቅዱሳን መላእክት የሚጠቀሙበት በረቂቅ ኢትዮጵያ ህቡአን ፍጥሮች የሚሞካሹበት በተፈጥሮ ያለው እውነተኛ ህይወት እንዳለ ካለበት ኑሯቸው ከዛ ነው መብትና ሰላም ፍርድና ነጻነት ምድራውያን ናቸው እያልን በማሰብ በከንቷል ነበር። ስለዚህ ነጻነትና ፍርድ መብትና ሰላም ሁሉም በጠቅላላው ጀሃነም ይውረዱ በኃይል ተንቆታኩ አጥፍተዋልና የደገኛን ህይወት አድማስ ያመጣ ላምባገነኑ ጉልበት ለተጫነው ረድተዋልና እንዲያ ያላለው ከጥንት ጀምሮ ስናይ እንደኖር ነው ሲቃጠል የሚፈግሳት ብቻ ሆነ። ደግሞ ሲንሰሳት ምን ነበር ጥፋቱ ሊያስገርም የሚችል እንደ ሳይንስ አዎ የተፈጥሮሽ ሆኖ የራስሽን ነጣቂ ላሚት የዋሂቱ ማስተር የማታውስ እንዲያው ለመሆኑ ሳሩን በመገተም ውሃውን በመጋት የደከምሽ ቅቤሽን ወተትሽን እርጎሽን አይብሽን ለወዳሙ ክፍል ለዚያ ለጅበት ለከርሱ አስበሽ ምግብ እንዲሆን ከጥጃሽ በመንጠቅ ስጦታ ስላረክሽ እንደዛ ላለው ሰው ያሎ ባሩማ ሞግሽን ይስፈር ያቺሽህን ቦሳም ጡትሽን ታድቀው ከጥንት ጀምሮ ስናይ እንደኖር ነው ሲቃጠል የሚስቅ እሳት ብቻ እኮ ነው። ደግሞ የንቢቱ የዚያች ሸበራሪ ያልተመቻት ለታየት ምዱራዳ እኔ ታዛብሽ ነኝ እቅጩን ልንገርሽ ገናና ብትባይ በተፈሪነች ዓለሙ በመላው አዳሜ ጠቅላላው በውሸት አድንቆ ህይወቱን ቢያደርግሽ ለከርሳሙ ክፍል ለነሆዳላሁ ምስጋና ለሌለው ጣም ለማያውቀው ማሽን በመስጠትሽ 44 ታቦት ለእጁ ሰንጥቆ የጫጩቶች አያት ባልቴቷ ዶሮ ሆይ
ጭረሽ ያፈራሹ የገዛ ገንዘብሽ እንቁላሉ ልጅሽ ሆኖብናል በዳይ። በራስሽ ውዴታ በለገስ ጥረትሽ በገፍ እየሰጠሽ ለሆዳሙ ክፍል ልቡን በማሳበጥ እንዳያስብ አድርገሽ ለፈጸምሽው በደል ክንፍሽን ይስበረው የአየሩ ጋር። ከድሮ ጀምሮ ሲታየን የኖረው ሲነድ ሲቃጠል የሚስቅሳት ለፈጸሙት ተግባር ቡራኬ ለመስጠት ቢያስፈልግ በእውነት መመረቅ ዝንብን ነው። ደግሞ ብርቱዎቹን አንዳንዱን ደውያል። አሁን አንቺ ሀገር የዝንብ የሰይጣን ነቢቱ ከጥንት ጀምሮ አዳሜ ሲሰድብሽ አላግባብ በከንቱ ሙያሽን ሳያውቀው ያላንዳች ምክንያት እንዲያ ሲጠየፍሽ በደነዝ ስሜት አንቺ ግን በእውነት ለእውነት ስትይ ሐሞትሽን ኮስትረሽ ስኖርሽ በድካም የሀገር ጭነትን የብሔር ሸክምን የወገን አላልን አርጋጁን አንጓጁን ለማጥፋት ለማውደም ጠንቃዊ ነፍሳቱን ጀርሙን ትላቱን ከዳሪ ወደ ቤት ስታመላልሽ ለፈጸምሽው ጀብዱ አምላክ ተመልክቶ በኪነ ጥበቡ ሳምሶንን ያደርግሽ በለጋስ ይናል። አሜባ ደም ብዛት የሳምባ ነቀርሳ ውጋትና ቁርጠት ደውያት ሁላችሁ ሰው ያልሆነውን ሰው ከሰዎች መርጣችሁ ለማጥፋት ለማውደም እግዚአብሔር ያበርታችሁ። ከድሮ ጀምሮ ባድናቆት ያየነው ሲነት ሲቃጠል ምን ስቅሳት በመጨረሻ ላይ ለመውቀስ የምሻው እግዚአብሔርን ሳይሆን ያንን ተፈጥሮ ነው። ከተዛዙ አልፎ ህግጋቱን ጥፎ ያላግባብ የሰራው ፀሐዩን አየሩን ምክንያት አድርገህ በወንዝ በተራራ ጥንት ያልነበረው መንደሮችን ፈጥረህ ትግሬና ጉራጌ አማራና ጋና ሽናሻና ዶርሴ በማለት ሸንሽነህ ሀጎስና ጭሎ ለማና ዋኬኔ ዶጭቶ ፋጢማ የሚል ዘይ አውጥተህ በቋንቋ በልማድ ባልባሌ ጠባይ በጅሙርጉር መንፈስ ያላግባብ ከፋፍለህ ተገንጥሎ ሊኖር የማይቻለውን ተቻይ በማስመሰል ልዩ ነገድና ጎሳ በመስራትህ ቃዲውን ከቄስ ጋር በመታት ማስረጃ በእምነት ላይ አይተህ አንደኛውን ብሩህ ሌላውን ጥሩራ አንዱም ባለጾማ አንዱም ባለሽምብር ደደብና አዋቂ እንዲያንዲያል የማይገታውን የዝሙት ግዴታ በእያንዳንዱ ሰው ላይ ከንቱነት ለጥፈህ ይህን የመሰለው ብናኝ ሽርፍራፊ የተፈጥሮ ህግህ የዓለም ፍልስፍና ደደብ ስላሰኘህ ተፈጥሮ አማክን ባለጌዳኛ ምድርን በበኩልሽ ሰው ያልሆነውን ሰው አቅፈሽ በመኖርሽ ያንን ትልቁን ስለ ዳዊትና ዳርዊን ምስክር ሆነው ሰው አለመሆኑን በደንብ ያብራሩልሽ። ምን ነው የጽድቅ አላህ አምላክ አማልክት ከየብስነት ይልቅ ውሃ አድርጎ ባስቀረሽ። አልሰማሽ እንደሆነ አልገባሽ እንደሆነ ምድረኛ አዳራሽ ስላቀፍሽው ፍጡር ያለውን ዓላማ ምናምን ሐሳብ አንዳንዱን ልንገርሽ። አዎ እንዲህ ይልልሻል። ካፈርሽ ሰው ሆኖ ኋላማ ፈር ሲሆን የሚሆን ይሻታል። ደሃ ጌታ ሆኖ ለመጥገብ ከበቃ የቁንጫ አንጀት ማንን ተመግቦ እንደምን ይጠርቃ። የቤታችን ጽዳት በስርዓት ቢጠበቅ ወገን የለሽ ተዋን እንዲሁም ሸረሪት ከምን ቦታ ትውደቅ። ድሪቶ ቡትቶ ልብሳችን ቢሻሻል የቅማሎች ሕይወት ለምን ይበደላል። ባለጫማ ሆኖ ሁሉም ካማረበት ደሃ ሞያሌ ምን ነገር ይወጣል። እንዴት ሲደፈር የቁንጫ መት ዝግጅቱ አምሮ ሁሉም እንዲደርሰው ትምህርት ቢስፋፋ ለብዙ ዘመናት ከኖረበት ሀገር ዘመድ ድንቁርና እንዴት ድንገት ይጥፋ። በስራ ደረጃተን ስልጣኔ ይዘን ገናና ብንባል ለያሌ ዓመታት ጠብቀን ያኖርነው ድህነት ባህላችን ይቃወስብን። የእያንዳንዱ ጤና እንዲጠበቅለት ሐኪም ቤት ቢቋቋም ሲወርድ ሲዋረድ ትውልድ ያወረሰን የቆየው በድጋፍ በሽታ ቅርሳችን እንዴት ባንዴ ይውደም። እንግዲህ ልጨርስ እርግማን ይብቃ ያለፈው ያረካል ለፍሬ ካለ። ሆኖም ከመሄዴ በፊት አንድ ጥያቄ አለኝ እናንተ ሁላችሁ የምትመልሱ። ኧረ ለመሆኑ እንዴት አድርገህ ነው ዓለምን ስታይ? እኔ ስጋ ገባኝ ያይነህ ውሃ ስሜት የስጋህን ስሜት ሰብአዊ ህሊና ተመራምሮ ሳይው ንገረኝ ልረዳው አስረዳኝ ልወቀው ምን ይትባሃል? መጠኑ እንዴት ነው የአይኖች ቅንድብ
ወፍራም ነው ቀጭን ነው ወይስ ሰፊ ጠባብ ማየት የተሳነው የስሜት ንባብ አላሳይ ያለ ወይ የብሌንህ መጥቆር ስሜትህ እውነት መስሎ እየታየው ያደረገ ገባ ደግሞ የሚያስገደደህ ሆነህ እንድትቀር ያለማሰበው በስርዓት እንዳታይ እንቅፋት ሆነ ወይ አይኖች ሽፋሽፍ ታውረህ የቀረበ ስሜት እስር ቤት እንደፈለኩ ልሁን የሚለው ህሊና ሆኖ የግር በደስ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁሞ ሲያሳዩት የስሜት በራ ምን ይሆን ጠባዩ የጆሮ ከበሮ ለስሜት ባህሪ ያረካል ተብሎ በተስፋ ሲመጡት በስብከት ሲያሻሹት የሚጨፍር አብሮ እንዴት ይሆን ስራው የምላስ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት እሬቱን ሲያቀምጡት ለውጦ አጣፍቶ የሚያደርገው ሸግ የአፍንጫ አሰራር ምን ይሆን ምስጢሩ ስሜትን ለማግነን ግማታሙን ሽታ ቀይሮ ሲያደርግ ያለ መጠን እንደዚህ ከሆነ የተፈጥሮ ጠባይ ለስሜት ከሆነ የመኖር ጉዳይ ችግርን ተደሰት ደስታን ተሰቃይ ግን ያሰብከው ዓላማ አልሆን ብሎ ሲከሽ ሁኔታው ሲጠጥር ጠጣሩ እንዲላላ የላለው ወጥ